ሽማግሌ እሱ ዘራፍ ወንዱ ዘራፍ ተንከሲስ ና ተቀዳኛ ና ኧረ እባክህ ና አበዛችሁት። አንተ ወንድ እኔም ወንድ። ኧረ እባክህ አሁን መድብል ላይ የትም ቦታ አለ። በስመ አብ የግሌ እኔ ነኝ። የግሌ ተንከሲስ ነኝ እኔ ነኝ። የግሌ ውስጥ ማለት ነው። ቅድም ገብቼ ተንከሲስ ቁርጥ ተንከሲስ ራሱ የሚመስል የቦታ መንፈስ ነው ያየሁት። ቅዠታ ይሄ ልተኛበት እናትሽ ይሄው ራሱ እኮ ነው ተንከሲስ ነው። ችግር የለም ተሸፈኝ። አንቺ ሲጀምር ተቀመጭ ስትባይ እንኳን እሺ ብለሽ ታውቂያለሽ? እጅግ አጓጊ እጅግ ተወዳጅ ድንቅ ትምህርት የሚገኝበት ተወዳጁ ትህትና ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። የመድብል ሰዎች ትህትናና ተንከሲስን አገኟቸው፣ ጉድ ሆኑ ወይስ መድብል ደረስላቸው እያለ ነበር። ጀግናው መድብል ዛሬም በድጋሚ አትርፏቸዋል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ የሆናችሁ ሰፖርት አድርጉ ማለት ነው። የሚገርምና የሚደንቅ ነገር ተፈጥሯል። እሱስ ምን ተፈጠረ? ትህትናና አብርሽ አብረው አደሩ። እጅግ ልቧ ተሰብሯል። የግሌ አብርሽ ላንተ ስል ነው ሁሉን ነገር የታውቁት። አብርሽ እቤት ያሉ ጎረምሶች ቢያስከፉኝ፣ ቢያስቀይሙኝ፣ የስራ ጫና ቢያሳድሩብኝ፣ ቢያቃጥሉኝ አንተን ስለምወድህ ለአንተ ብዬ ነው የታገስኩት እንጂ እናንተ ከምከፍሉኝ በላይ ጽድት ያለ ቤት በጥሩ ክፍያ መስራት እችላለሁ። ግን ፍቅሬ ለምንድን ነው የማትረዳኝ? እኔ ስለጠየቅኩ ነው ወይ ያለች ደጋግማ የምትጠይቀው ትህትን አብርሽን የግሌ። በስተመጨረሻም ትህትና አብርሽን አልጋ ላይ ያዘቻቸው። እጅግ የሚያሳዝንና እጅግ ልብ የሚሰብር። በሌላ በኩል መድብል እንዴት ነው የሚያተርፋቸው? መድብል ይደርስላቸዋል ወይስ ይጎዳቸዋል ወይስ ምንድን ነው የሚፈጠረው? ተንከሲስና ትህትና ሽጉጥ ተደቅኖባቸው እያለ ነበረ። ጀግናው መድብል ዛሬም የትህትናን ሕይወት ታድጎታል። በስተመጨረሻም ተንከሲስ እኔ እኮ ተንከሲስ የሰው ምርጥ ነኝ፣ ስናይፐር ነኝ፣ ሁሉንም የምረፈርፋቸው ህዝብ ያልቃል፣ የሰው ሰላም ይረበሻል ብዬ ነው እንጂ እኔ ለነሱ አላንስም እያለ እንግዲህ ሲፎክር አይተነዋል። ብዙዎቻችን ተንከሲስና ገብሮ መቃብር ቆፋሪውን ስናይ በጣም ፈገግ እያለን ደስ እያለን ወይም ዘና እያደረገ ቁም ነገር የሚያስጨብጥ ተከታታይ ድራማ እንደሆነ ነው የተረዳሁት። እኔ ተንከሲስ የሚናገረው ነገር ጠብ አይልም፣ ገብሮ መቃብር ቆፋሪ የሚናገረው ነገር ጠብ አይልም ማለት ነውና አብርሽ እንግዲህ መድብል በድጋሚ ወደዛ ቤት በመምጣቱ እጅጉን ከፍቶታል። መምጣት የለበትም፣ ከፈለገ ውጭ ያገኝሽ፣ ሲቀጥል ካሁን በኋላ ባታገኘው እመርጣለሁ የሚለውን በድብቅ አፈቅርሻለሁ፣ ፍቅሬን ተቀበይኝ፣ ሌላ ሰው እንዲወስድብኝና ሌላ ሰው እንዲመኝብኝ አልፈልግም ከማለት ዳር ዳር እያለ ነው ያለው አብርሽ። የሌለብህን ጸባይ ከየት አመጣህ? የሌለብህን ገለፍተኝነት ከየት ወረስከው? እያለ ገብሮን ቢጠይቀው አብርሽ ይህ የኔ ጉዳይ ነው ይለዋል። እንግዲህ አብርሽ አንተም መጠጥህን ትረሳለህ፣ እኔም በቅርቡ አገባለሁ፣ ለአንተ ስል አግብቼ ወልድልሃለሁ፣ አንተም መጠጥን እርግፍ አድርገህ ትተዋለህ ያለው አብርሽ የእውነት ትህትናን በሙሉ ልቡ አፍቅሯት ወዷት በእጁ ለማስገባት እየሞከረ ነው ብዬ ነው የማስበው። በሌላ በኩል አንተ የኔ እኮ ምንም አይደለም፣ ለምንድን ነው የከፋህ? ለምንድን ነው መድብል ስለመጣ አንተን ቅር ያለህ? ከዛ ረመጥ ያወጣኝ ባለውለታዬ ነው፣ እሱን አለማግኘት ውለታውን መርሳት ነው ብትለውም ትህትና እንደፈለግሽ ይላታል። በዛም አለ በዚህ ትህትናም ለአብርሽ የሆነ ስሜት ቢኖራትም የግሌን ስለምትፈራና የግሌ ስለምትዝትባት ነገሮችን ሸላና ደበቅ አድርገው ነው። አብርሽ ግን በይፋ ቁልጭ ብሎ የሚታወቅበት ፍቅር ነው። ትልቁ ጉዳይ ግን የግሌ በሱ ፍቅር እየተቃጠለች እሱ ትህትናን ማፍቀሩ ነው። ስንቶቻችንን ትህትና ለመድብል ነው መሆን ያለባት የምንለው፣ ግን አንዳንዴ ከመግፋት ይልቅ መገፋት ጥሩ ነው። የግሌ እንዲህ ገፍቶ አብርሽ ምናልባት ጀግናው መድብል አፈፍ አድርጎ ይወስዳታል ብለን እንገምታለን ማለት ነው።
ሌላው ትልቁ ጉዳይ ተንከሲስ ነው። ተንከሲስ ስንቶቻችሁ ናችሁ በዛሬው ፓርት በጣም ፈገግ ያስባላችሁ? እኔ ተንከሲስ እኮ ስንቱን የረፈረፍኩኝ ስንቱን የዘረድኩኝ ነኝ። ለሰው ሰላም ለህዝብ ደህንነት ስል ነው እንጂ አልገጥማቸውም ብዬ ዝም ያልኩት። ከገጠምኩኝ ማንም አያክለኝም ማንም አይችለኝም እያለ ጉራውን ለመድብል ሲናገር ሰምተናል። ተንከሲስም የነ ዝናህን ክፋትን፣ ተንኮልን፣ ወንጀለኝነትን ጠንቅቆ ስለሚያውቅ ሲነግረው ተንከሲስ እጅጉን ይፈራል። እኔንም እያደኑኝና እያሰሱኝ ነው፣ ለመስዋዕትነት ይፈልጉኛል። መድብል ህይወቴ አደጋ ውስጥ ነው፣ ትህትናን ብቻ አይደለም የሚፈልጉት እኔንም ይፈልጉኛል ሲለው መድብል ለደህንነቴ የሚያሰጉኝ ሰዎች አሉ፣ እኔ አንድ ነገር ከሆንኩ ተጠያቂ እነሱ ናቸው ብለህ ለፖሊስ አመልክት ብሎታል። ተንከሲስም ይህ በጣም ጥሩ ሀሳብ ነው፣ ለእያንዳንዱ ህይወቴ ዋጋ ልሰጠው ይገባል፣ ሁልጊዜ በመፍራትና በመደበቅ አላመልጣቸውም። ሲቀጥል በየጊዜው በአጠገባችን ነው የሚያንዣብቡት። አንድ ቀን ቀንጥሎ እጃቸው ከገባው ግን ወዮልኝ ከነገርከኝ አረመኔነታቸውና ጨካኝነታቸው አንጻር ይላል ተንከሲስ። ሌላው ትልቁ ጉዳይ የትህትናና የአብርሽ አብሮ ማደር ነው። እስኪ ስንቶቻችሁ ናችሁ አብርሽ ምናልባት የግሌ ፍቅሯ እንዲቆርጥላት ያረገው ነበር የመሰለኝ። ፍቅሯ እንዲቆርጥላት ትህትናና አብርሽን አልጋ ላይ ስታገኛቸው እሷ እንድትጠላቸው የፈለገን የመሰለኝ። ግን ትልቁ ጉዳይ የትህትናን የልብ ትርታና የትህትናን ስሜት ማዳመጥ ይፈልጋል። ለዛም ነው አብርሽ ለምን ደበረህ ለምን ከፋህ ብላ ይቅርታ ልጠይቀው ክፍሉ ስትመጣ ነይ እዚህ ጋር ቁጭ በይ፣ ነይ ጠጋ በይ፣ ነይ ተቀመጭ እያለ ጭራሽ ውስጥ ገብታ እንድትተኛ አረጋት ማለት ነው። ትህትናም ለሱ ፍቅርና ስሜት ሳይኖራት እንደዚህ አታረግም። ምክንያቱም እሱን ብትወደውና ብታፈቅረው ነው እንጂ ጠጋ በይኝ፣ አጠገቤ ተኝ፣ አጠገቤ ተቀመጭ እያላት እሺ ብላ ገብታ ባልተተኛች ነበረ። ትልቁ ጉዳይ አሁን እዚህ ጋ ነው ጨዋታው ፈረሰ፣ ዳቦ ተቆረሰ የሆነው። የግሌ ተንከሲስ በደረቅ ሌሊት የሞት መንፈስ መስሎ ኩሽን አገኘሁት ወጥ ቤት እያንጎዳጎደ ብላ ወሬውን ለማቀበል ስትሄድ የግሌ እዛ ልቀመጥ ስትለው አብርሽን ፈስ ያለበት ዝላ አይችልምና ነገሩ ተቀምጠሽ የማታቂውን እዚህ ሆነሽ የማታቂውን ለምንድን ነው ልቀመጥ የምትይኝ ሲላት መጨረሻ የግሌ ትህትናን ታገኛታለች። እጅጉን ትበሳጫለች፣ እጅጉን ልቧ ይሰበራል። ቆይ አንቺ እዚህ ምን ትሰሪያለሽ ለማለትም ጊዜ አልሰጠቻትም። ዘላ ጉሮሮዋ ልታንቃት ማንቁርቷን ልትይዛት ነው። አብርሽም እጅጉን ደንግጧል። የግሌን ፍቅር የግሌን ስሜት አበላሸው፣ ልቧን ሰበረው፣ ቅስሟን ሰበረው። እሷ አንተን ስለምወድ አንተን ስለማከብር የኔ ጀግና የልቤ ንጉስ የወንዶች ኩሩ የምትለው አብርሽ ዛሬ ገና ልቧን ሰበራት። ትህትና ምን አይነት ውሳኔ ተወስን ይሆን? ካሁን በኋላ አይኗን ባይኗ አይታለች፣ ፊት ለፊት አይታቸዋለች። የሚያባብሉት የሚደባብሱት ወይም የሚደባብቁት ነገር የለም። ቀጣይ ክፍልስ